አሁን በጣም ዝም ብላችሁ አስቡት። ስትፈሩ ስትደነግጡ ምን በላ ስትሉ እሞት ይሆን ብላችሁ ስትፈሩ ድንግጥ ሲለን ይህን ማሰብ አለብን። እግዚአብሔር ይህን ዓለም ከየት አመጣው? ለዚህ ሰማይ ጎተራ አልነበረውም። ለዚህ ምድር አዳራሽ አልነበረውም። አልነበረም፣ መጣ። እግዚአብሔር ያልዘራውን የሚያጭድ የተዘራውን ማጨድማ ገበሬም ይችላል። እግዚአብሔር ግን ያልዘራን ያጭዳል፣ ያልበተነው ይሰበስባል። እንደገና ደግሞ ተመልከቱ፣ ያልሰጡትን ተቀበልኩ ይላልና እውነትም እግዚአብሔር ያልዘራውን አጭዳል ይላል። ያልሰጡትን ተቀበልኩ ይላል። ለምሳሌ ለእግዚአብሔር እኛ አብልተነው እናውቃለን? ለእግዚአብሔር አጠጥተነው እናውቃለን? አሁን ዛሬ ዝክር ይዘከራል። ከዚያ ዝክር እግዚአብሔር ይቀምሳል? አይቀምስም። ከዚያ መጠጥ እግዚአብሔር ይቀምሳል? አይቀምስም። እኛ ከሰራነው ቤት እግዚአብሔር እንግዳ ሆኖ ይስተናገዳል? እግዚአብሔርን ታሞ ያስታመመው ማን ነው? እግዚአብሔርን ታስሮ የጠየቀው አለ? እግዚአብሔር ተርቦት ያበላው ማን ነው? እግዚአብሔር በርዶት ያለበሰው አለ? እግዚአብሔር ቸግሮት ያበደረው ማን ነው? እግዚአብሔር ተገፍቶ የፈረደለት ማን ነው? አንዳችም እንኳን የለም። ግን ዘገበርክሙ ለአሐዱ ምሉኑ እሳት ሊተገበርክሙ፣ ለሱ ሳናደርግለት ያልዘራውን ያልበተነውን ይሰበስባል። ለሱ ሳናደርግለት ለወንድማችሁ አድርጋችኋልና ለእኔ ያደረጋችሁልኝ ብሎ ያላደረግንለትን አደረጋችሁልኝ የሚል ነውና እግዚአብሔርማ እውነትም እንዲህ የሚያደርግ ነው ይላል። ቸሮ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ታዲያ እግዚአብሔር ያለው ሰው ሁሉን ይችላል። በሃይማኖት መካንነት ተችሏል። አሁን እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ። አንዲት ጠጠር ወደ ውሃ ብንወረውር ጠጠሪቱ ትሰጥማለች። ግን ይሄ ሁሉ ዓለም ያለው በውሃ ላይ ነው። ለምንድነው የማንሰጥመው? በእግዚአብሔር ከሆነ ይቻላል። እግዚአብሔር ቻይ ካላላት አንዲቱ ጠጠር ባህር ውስጥ ጥልቅ ትላለች። እግዚአብሔር ቻል ስላለው ግን ዘአጽንዐ ለምድር ዲበ ማይ፣ ይሄ መሬት ያለው ከውሃ ላይ ነው። አንሰጥም፣ በሱ ጸንተን እንኖራለን። እግዚአብሔር ቻል ሲለው ሁሉ ይችላል። እግዚአብሔር ቻል ካለው ጠጠርም ተዋግቶ ይገላል። እግዚአብሔር ካላለው ደግሞ ሰራዊትም አመድ ይሆናል። እግዚአብሔር ተናገር ሲለው ድንጋይም ይናገራል። እግዚአብሔር ብሎ መቅደስ ድንጋይ መቅደስ ሆኖ ይኸው ዛሬ እየቀደሰን ነው። እግዚአብሔር አልል ሲል ደግሞ እንደ እግዚአብሔር ፈቃድ መኖር ሲያቅት ሰው ድንጋይ ሆኗል። ዛሬ እግዚአብሔር ብሎለት እንቀመጥበት የነበረ ድንጋይ በቅዱስ ላሊበላ ጸሎት መቅደስ ሆኖ ሰው ይቀድሳል። አልልልን ብሎ ደግሞ እኛ ዛሬ ድንጋዮች ሆነናል። ተነግረን አንሰማም፣ ቀዝቃዞች ነን፣ የሃይማኖት ወኔ የለንም። እግዚአብሔር ስትሰደብ ዝም ነው የምንለው። ዝም ብለን ቁጭ ብለን እንበላለን፣ እንጠጣለን፣ ይመሻል ይነጋል። የሀገር ጉዳይ አስጨንቀን፣ የቤተክርስቲያን ጉዳይ አስጨንቀን፣ ለሀገርና ለቤተክርስቲያን መጨነቃችስ ቀርቶ ለራሳችን በተጨነቅንለት። ለራሱ ያልሆነ ህዝብ ለሀገር ይሆናል ብላችሁ ነው? ለራሳችን እኮ አልሆንም። ነፍስህ ርቧታል፣ ስጋውን ብላ፣ ኧረ ማን ይሰማል? ነፍስህ ጠምቷታል፣ ደሙን ጠጣ፣ ማን ይሰማል? ተራቁተሃል፣ ክርስቶስን ልበስ፣ ማን ይሰማል? አሞሃል፣ እባክህ በንስሐ ታከም፣ ማን ይሰማል? ተው ከሰማይ ቤት አትሰደድ፣ የሚሰማ የለም። ሰው ድንጋይ ሆነ፣ ድንጋይ ሰው ሆነ። ላሊበላ እንደምታዩት ድንጋይ ሰው የሆነበት አገር ነው ላሊበላ። ምን ማለት ነው? ይሄ ድንጋይ ከሰው በልጦ ይመሰክራል፣ ከሰው በልጦ ይናገራል፣ ከሰው በልጦ ይቀድሳል። ግን እዚህ ያለነው ወጣቶች ግን እንደዚያ ናችሁ። እንዳትቆጡ፣ ይህ ሰውዬ ሊሰድበን ነው የመጣ እንዳትል። ወጣቱ አሁን እዚህ ላሊበላ የምትኖሩት እንደዚህ ድንጋይ ናቸው። አሁን እንደዚህ አሁን ወደ መቅደስነት እንደለወጠው ቅዱስ ላሊበላ መቅደስ ድንጋይን መቅደስ አድርጓል። ድንጋይ የሆን ልጆቹን እኛንም መቅደስ ለመሆን ያብቃል። ሰው የእግዚአብሔር መቅደስ ነበረ፣ ረከሰ። ዛሬ የኃጢአት ማደሪያ ሆኗል። በእውነቱ ማለት እግዚአብሔር ሲል ድንጋይ ሰማይ ሆነ። ላሊበላ ማለት በኢትዮጵያ ያለ ጽርሐ አርያም፣ በኢትዮጵያ ያለ ገነት፣ በኢትዮጵያ ያለ ብሔረ ሕያዋን፣ በኢትዮጵያ ያለ ብሔረ መላእክት፣ ሰባቱ ሰማያት ላሊበላ ውስጥ አሉ። እንደምታውቁት ቻል ሲል ነው። አሁን እግዚአብሔር ያሳያችሁ በመጽሐፍ ቅዱስ ተጽፏል። እኔ አሁን መጽሐፍ ቅዱስ ስንማር ከሚደንቀኝ ነገር መካከል እግዚአብሔር ኖኅን እንዲህ አድርገህ ወርዱን እንዲህ አድርገህ ቁመቱን እንዲህ አድርገህ መርከብ ስራ አለው ይላል። አሁን ለእኔ ቢነግረኝ እንዴት አድርጌ ልገጣጥመው ነው እላለሁ። አሁን እግዚአብሔር እንዲህ አድርገህ ገጣጥም ቢለኝ አይቻል አውቅም። እንዲህ ያለ መርከብ ይቻላል? አሁን የኖኅን ኖኅ ከሰራው በኋላስ ቢሆን እንዲህ አድርጋችሁ ግጠሙ ብንባል መግጠም እንችላለን? አንችልም። ተመልከቱ፣ አይቻልም። ከአንድ መቅደስ ሰማይን እቀርጻለሁ ብሎ ማሰብ እንዴት ይቻላል? ለሚያምን ግን ይቻላል። እምነት ላለው ከአንድ ድንጋይ ሰማይ ይሰራል። ቅዱስ ላሊበላ ምድርን ሰማይ ያደረጋት፣ እኛ ደግሞ ምድርን ሲኦል እያደረግናት ነው። እንዲህ ያለ ቅዱስ ሳዊሮስ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ ወስብሐት። ተመልከቱ፣ ለዘወለዱ አብ
በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር ይላል። እነሆ ዓለም ሰማይ ሆነ፣ ዓለምም ሰማይ ሆነ፣ ሰማይ ዓለም ሆነ ይላል። ወኮነ ሰማይ ዓለመ ሰማይ ዓለም ሆነ አለ። ወዓለምሂ ሰማይ የኮነ ዓለም ደግሞ ሰማይ ሆነ አለ። ይሄ የተፈጸመው አንደኛ በክርስቶስ ልደት ነው። ሁለተኛ በቅዱስ ላሊበላ ዘመን ሰማይ ዓለም ሆኗል፣ ዓለም ሰማይ ሆኗል። ዓለምን ሰማይ ሰማይን ዓለም ያደረገ ብቸኛው ንጉሥ ቅዱስ ላሊበላ ነው። ዓለምን ሰማይ አድርጎታል። ለምን? ሰማያትን አምጥቶ እዚህ ያሳይቶናል። ስንሞት ብቻ ነበር እኮ የምናየው መንግሥተ ሰማያትን። መንግሥተ ሰማያትን ማየት የሚቻለው ሙታንም ለዚያውም ከጸደቅን ነው። እንደ ሞትንም እኮ አናየውም። ገና ደግሞ ክርስቶስ ሲመጣ ነው። መቆያችን ገነት ነው። እግዚአብሔር ለኢትዮጵያ ከዋለላት ውለታ መካከል በሰማያት ሂደን የቅዱሳን መላእክትን ማህሌት መንግሥተ ሰማያት ገብተን ከመቅመሳችን በፊት እስከዚያ ባረቦልነት በቅዱስ ያሬድ ዜማ ስትቀምሱት ቆዩ፣ የሰማዩን ማህሌት ቅመሱት፣ በሰማይ የምትኖሩት ኑሮ ማለት ይሄ የቅዱስ ያሬድ ማህሌት ነው ብሎ አቀመሰን። የማይቋረጥ አሁን እንደምታውቁት በዓለ ሃምሳ ነው አይደል? አበቃብን አላላችሁም? አበቃ አይደል? ሰሞኑን እንግዲህ ጾም መጣ፣ ነገ ሰኞ በዓለ ሃምሳ ለምንድነው ሳናቋረጥ የምንበላው? እግዚአብሔር በአብይ ጾም ገፍቻችኋለሁና ልካሳችሁ ብሎ ነው አይደለም እኮ። ለምንድን ነው በዓለ ሃምሳ እንዲሁ ዝም ብለን ረቡዕም ዓርብም የምንበላው? ለማይቋረጠው ለመንግሥተ ሰማያት ረፍት አረወንቱ ናችሁ ብሎ ነው። ቅምሻ ናት። አሁን እናንተ 50 ቀን በላችሁ ብሏችሁ ደስ ብሏችኋል። ይሄማ ቀላል ነው። ሆድ ቁርጠት፣ ራስ ፍልጠት የሌለበት ምግብ ያለበት የማይቋረጥ ረፍት ሰጣችኋለሁ ለማለት ነው። ስለ ጾማችሁ ፈንታ፣ ስለ ድካማችሁ ፈንታ፣ ስለ ራባችሁ ፈንታ የማይቋረጥ ረፍት ያለበት ሀገር እሰጣችኋለሁ ለማለት ሳናቋርጥ እንድንቀምስ ያደረገን ስለዚህ ነው። እንደዚሁም ሁሉ መንግሥተ ሰማያት ፀሐይ፣ ጨረቃ፣ ከዋክብትን የማትፈልግ ብርድ የሌለባት፣ ረሃብ የሌለባት፣ ከገቡ መውጣት ካገኙ ማጣት የሌለባት፣ አንተ ትልቅ ሰው ነህ በላይ ቁጭ በል፣ አንተ ትንሽ ሰው ነህ በታች ቁጭ በል የማይባልበት፣ አንተ ንጹሕ አልለበስክም፣ አንተ ንጹሕ ለብሰሃል የማይባልበት፣ አንተ የገሌ ዘር ነህ፣ አንተ የነገሌ ዘር ነህ የማይባልበት፣ አንተ ሊቅ ነህ፣ አንተ ደንቆሮ ነህ የማይባልበት፣ አንተ ሹም ነህ፣ አንተ አልተሾምክም፣ አንተ ባለጸጋ ነህ፣ አንተ ድሃ ነህ፣ አንተ ተምረሃል፣ አንተ አልተማርክም የማይባልበት እኩል ሰው ሁሉ ክርስቶስን መስሎ ወይ ከጉኑ ተመልከቱ ለሃን ተመልከቱ አሃደ መሬተ ለሃዱ ኖላዊ ለአንድ እረኛ ለክርስቶስ አንድም መንጋ የምንሆንባት ወይ ሀገራት ይትፈቅድ ተመልከቱ ፀሐይ ወር ያብር ሁላቲ ያች ሀገር አለ ተመልከቱ ፀሐይን አብሪልኝ ጨረቃን አብሪልኝ ከዋክብትን ድመቁልኝ የማትን ክረምትና በጋ በጋና ክረምት መዓልትና ሌሊት ብርድና ሐሩርና ቁር የማይፈራረቁባት ደዌና ጤና የሌለባት ማግኘትና ማጣት የሌሉባት ለብሶ መራቆት የሌለባት ሀገር ለመስጠቱ ማስረጃ ይሆነን ዘንድ የቅዱስ ላሊበላ መቅደስ የመንግሥተ ሰማያት መያዣ ነው። የመንግሥተ ሰማያት አረወን ነው። በሃይማኖት ሰማይን አምጥቶ ከምድር ሰራው። በሃይማኖት ሰማይ ወደ ምድር ወረደ። በእውነት በቁሙ ቅዱስ ዮሐንስ በራዩ ወሪክዋ ተመልክ ወሀገርሰ ቅድስት ወለሀገርሰ ቅድስት ሀዳስ ኢየሩሳሌም ሪክዋ እንዘ ተወርድ እምሰማይ ወተውበት ለእጓለ እመሕያው ወስርጉት ይእቲ ከመመራት ለምትሃ ይላል። ታላቂቱ ኢየሩሳሌም አለ ራዕየ ዮሐንስ ምዕራፍ 20 ላይ ሲናገር ተመልከቱ። ወሪኩ ሰማይ ሐዲሰ ወምድር ሐዳሰ እስመ ሰሰለ ሰማይ ቀዳማዊ ወምድርኒ ቀዳማዊት። አሮጌው ሰማይ አለፈ፣ አሮጌይቱ ምድር አለፈች፣ አዲስ ሰማይ አዲስ ምድር አየሁ አለና አዲሲቱ ኢየሩሳሌም ከሰማይ ወደ ምድር ስትወርድ አየኋት ይላል። ቤተ ክርስቲያን ተሰጠች፣ ድንግል ማርያም ለሰው ልጆች ተሰጠች ማለት ነው። በቁሙ ግን በሰማያዊት ኢየሩሳሌም ክርስቶስ ከመጣ በኋላ በቀኙ ለመቆም ካበቃኝ ዓለም ሳይፈጠር የሰራውላችሁ መንግሥተ ሰማያት ኑ ውረሱ ብሎ ከማስረከቡ በፊት ቅዱስ ላሊበላ ሰማይን አውርዶ ኢየሩሳሌም ሰማያዊትን አውርዶ ያሳየን የሃይማኖት መስታወት ነው። እሱን የሰራልን እግዚአብሔር የተመሰገነ ይሁን። ለጊዜው በእውነቱ እንዲህ ይላል አባቶቻችን ምን ይላሉ መሰላችሁ? በወንጌል መራይከነ ወበነቢያት ናዘዝከነ። በሐዲስ ኪዳን ሥጋ ለብሰህ እስከምታድነን ድረስ በነቢያት ስታጽናናን ቆየሃሉ። መንግሥተ ሰማያት ገብተን ፍጹም ረፍት እስከምናገኝ ድረስ በቅዱስ ላሊበላ መቅደስ ሲያጽናናን ሊቆይ ያስቧል እግዚአብሔር ማለት ነው። የቅዱስ ላሊበላ መቅደስ መጽናኛችን ነው እና ሁሉ ይቻላል። ይህን ያደረገው በእምነት ሁሉን ችሎ ነው። ቅዱስ ላሊበላ በእምነት የቻላቸውን 3 የማይቻሉ ነገሮች ልናገርና ስለ ሕንፃው አንድ ነገር ተናግሬ ትምህርቴን ጠቀላለሁ።
ብፁዕ አባታችን አስተካክለው የኔን ደግሞ ያስተምሩናል። አላችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። እንደምታውቁት አባ ጊዮርጊስ ዘጋስጫ አብርሃምን ሲያመሰግን እንዲህ ብሎ ይናገራል። አብርሃም 3 ጸጋ አለው ይላል። 3 ጸጋ፣ አንደኛው ምንኩስና፣ ሁለተኛው ሰማዕትነት፣ ሶስተኛው ባለትዳርነት ነው። አንድ ሰው ነው ግን 3 ክብር አለው። ስለዚህ አብርሃም መነኩሴ ነው። ደግሞ መነኩሴ ያገባ እንዳትሉ ደግሞ እንደዚያ ስላችሁ ጊዜ ችግር እኮ ነው። ስለዚህ ተመልከቱ፣ በመጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 11 ላይ ጭልፊት አይበላም ይላል። ጭልፊት አይበላም ማለት ምን ማለት ነው? ጭልፊት አይበላም ማለት የሚረባውን ሳይሆን የማይረባውን ኃይለ ቃል ሞጭልፎ የሚሄድ ሰው አይጸድቅም ማለት ነው። ሰምታ ጭልፊት አይበላም እንጂ ስለ ጭልፊት ሊወራ ተፈልጓል። ምስጢሩ ጭልፊት አይበላም በሉ እስቲ። አልስሙ ቃል ነጥቆ የሚሮጥ ሰው አይጸድቅም፣ ምስጢር የሚይዝ ነው እንጂ ማለት ነው። ስለዚህ ጭልፊት እንዳትሆኑ ማለት ነው። ስለዚህ ምን አለ አብርሃም ዘመዶቹን ጥሎ ከካራን በመሰደዱ የመነኮሳት አባት ነው ይላል። እግዚአብሔር አብርሃምን ተገዘርልኝ ብሎታል። አብርሃም ወደማያውቀው ሀገር ነው ሄደ። ወደማያውቀው ሀገር በመሄዱ ለመነኮሳት እግር እንጂ ሀገር የላቸውም ይላሉ አባቶቻችን። መነኮሳት እግር አላቸው እንጂ ሀገር የላቸውም። ዘመዳቸውንም አያውቁም፣ ዘርም አይቆጥሩም። እንዲሁም አንድ ባይታዊ በበረሃ እየኖረ አባትህ እኮ ሞተ ቢሉት ኮንከ ጸራፌ እስመ አቡየ ኢይመውት ለዓለመ ነው። ለምን ትሰድበኛለህ? የኔ አባት አይሞትም ማለት ምን ማለቱ ነው? አባቴ ማን ነው ማለቱ ነው? እግዚአብሔር ነው ማለት ነው። አባቴ እግዚአብሔር ነው። የሚሞት ዘር አትቁጠርልኝ፣ የኔ ዘር በሰማይ ነው ብሎ መናገሩ ነበረ። ስለዚህ አብርሃም የማያውቀውን ሀገር ምን አደረገ? የሚያውቀውን ሀገር ትቶ ወደማያውቀው ሀገር ሄደ። በዚህ አብርሃም የመነኮሳት አባት ነበረ። በስደቱ ቅዱስ ላሊበላ በስደቱ በጸሎቱ በትርምቱ የመነኮሳት አባት ነው በእውነቱ ማለት ነው። ለእኛም ለመነኮሳት ተስፋችን ነው። ቅዱስ ላሊበላ አግብቶ እንደ መነኩሴ የኖረ ነው። ከዚህ የተነሳ የመነኮሳት ክብር አለው። አብርሃም ሲገዘር ደሙን አፍስሷል። ደሙን በማፍሰሱ ደግሞ የሰማዕታት አባት ነው። ቅዱስ ላሊበላ አባታችን ከወንድሙ ተገርፎ በፈሰሰው ደሙ ደግሞ የሰማዕታት አባት ነው። የሰማዕትነት ክብር አለው። ለሚገፉትም መጠጊያቸው ነው ማለት ነው። ከቅድስት ወለተ ክብራ ደግሞ ጋር ኑሮ ዘር ቡሩክ በመተካቱ እንደገና ደግሞ ከሷ ጋር በአንድ መጋረጃ ኑረው ቅዱስ ሥራ በመስራቱ ደግሞ የባለ ትዳሮች አባት ነው። ስለዚህ ቅዱስ ላሊበላ የመነኮሳት መጠጊያቸው፣ የሰማዕታትም በጸሎቱ ረዳታቸው፣ የባለ ትዳሮችም ደግሞ ጥጋቸው ነው። ለምንሰደደው ስደታችን፣ ለመነኮስ ነው ምንኩስናችን። ላገባችሁም ትዳራችሁን ቅዱስ ላሊበላ ይባርክልን። ለሚያምን ሰው ሁሉ ይቻላል። አንድ ሰው አንድ ሥራ መስራት አቅቷል። ለእኔ ለራሴ ምንኩስና ይከብዳኛለች፣ ግን እሱ አግብቶ የምንኩስናንም ኑሮ ይኖራል። ላገባችሁት ብቻ ትዳርን እንኳን መያዝ አቅቷቸዋል። አንድ ሴት ይዞ መኖር በዚህ ዘመን ለወንዶች ሰማዕትነቱ ሆኖባቸዋል። አንድ ባል ይዞ መኖር ሰማዕትነቱ ሆኖባቸዋል። ቅዱስ ላሊበላ ግን ደግሞ ትዳርም እያለው ደግሞ ሰማዕት ነው። እኛ ከየቱ ልንጠጋ ነው? ወይ ትዳሩ አልተሳካ፣ ወይ ምንኩስናው አልተሳካ፣ ወይ ክህነቱ አልተሳካ። በዚህ ዘመን 3 የደፈረሱ ምንጮች አሉ። ክህነት፣ ትዳርና ምንኩስና ናቸው። ሀገር ሰላም የሚሆነው እነዚህ 3ቱ ምንጮች ንጹህ ሲሆኑ ነው። ከንጹህ ትዳር ንጹህ መነኩሴ ይገኛል። ከንጹህ መነኩሴ ንጹህ ካህን፣ ንጹህ ሊቀ ጳጳስ፣ ንጹህ ፓትርያርክ ይመጣል። ከደፈረሰ ትዳር ንጹህ ካህን አይገኝም፣ ንጹህ ምንኩስና አይገኝም። ካልነጻ ምንኩስና ንጹህ ጳጳስ ሊገኝ አይችልም። 3ቱ ምንጮች ደፍርሰዋል። ስለዚህ በእውነቱ አባቶች የቅዱስ ላሊበላ ከሆናችሁ ወጣቶችም እርኩሰታችሁን ትታችሁ በየቦታው ፈረንጆቹ እዚህ ሊጎበኙ እየመጡ የሚያስተምሯችሁን እርኩሰት ትታችሁ እንደ አባታችሁ እንደ ቅዱስ ላሊበላ ወይ ከተቀደሰ ትዳር ተጠጉ። ወይ ተሰደን አላማረብን መከራውም ሳይቀርልን መንግሥተ ሰማያትን ማጠን ከአንዱ እንድንጠጋ አምላከ ቅዱሳን ይርዳን። ለሚያምን ሁሉ ይቻላል። እሱ አምኖ እነዚህን ሁሉ መከራዎች ቻላቸው። መርዙንም ቻለው፣ ግርፋቱንም ቻለው፣ ስደቱንም ቻለው፣ መከራ መቀበሉን ቻለው፣ መንገድ መድከሙን ቻለው። መንገድ ሲሄድ እንኳን ድክም ሲለው እንቅልፍ ስትመጣበት የሥጋ ባህሪ ነውና ቅዱስ ገብርኤል አብሮ አያችሁ፣ ሃይማኖት ከመላእክት ጋር ያዛምዳል። ማረፍ ሲፈልግ ቅዱስ ገብርኤል እኔም ደክሞኛል ትንሽ ልረፍ ይለው ነበር። ቅዱስ ላሊበላ እንዲያርፍ አብሮት ገደም ይል ነበረ። ሃይማኖት ላለው ሰው መላእክት ያሳርፉታል። እኛ እኮ ማረፊያ ያጣነው እምነታችን ቀዝቅዞ ነው፣ ወርደን ነው። ከቅዳሴ ከኪዳን ከጸሎት ከቁርባን ታተን ነው። ከተፈለግንበት ቦታ እንድንገኝ አምላከ ቅዱሳን ይርዳል። እንግዲህ ሃይማኖት ሲኖር አሁን ይህንን መቅደስ አንዲቱን መስኮት እንኳን የኢትዮጵያ ሰዎች በሙሉ ቢሰበሰቡ መስራት አይቻለው። የዓለም ሰው 9 ቢሊዮን ወይም 7 ቢሊዮን የደረሰው ቢሰበሰብ ይህን መቅደስ አይሰራውም። ሃይማኖት ሲኖር ግን
ብቻውን ይህን ሁሉ መቅደስ ሰራ። ብቻውን የቻለውን እኛ ተሰብስበን ምንም አቅቶናል። እግዚአብሔር አንድነታችን ይውላችሁ። እግዚአብሔር ከኛ ጋር ሲሆን አንድ ሰው እንደ ብዙ ሰው ይሆናል። እግዚአብሔር ከኛ ሲታጣ ደግሞ ሰራዊት የአንድ ሰው ያህል ኃይል ያጣል። እግዚአብሔር ከሁላችን ጋር ይሁን። በሃይማኖት ሁሉ ይቻላል። አምነን ለመጠቀም ያብቃን። ወስብሐት ለእግዚአብሔር። ይቆይ።